አይደለም ቀላልነቱ። ይቺ 3 ጉልቻ በጣም ከባድ ናት። ግን እናንተ በቃ ጎጆ አውጪ ነው የምላችሁ። ይቺ 3 ጉልቻ እየፈራኋት ነው። ሁሉንም ነገር አላህ ያብጀው በሉ። አገራችን ሰላም ከሆነ ምንም አይቸግርም። ዋናው ነገር አፊ ሀያት ነው። አሁን ይሄ መፍጫ በጣም አሪፍ ነው። አያችሁት አይደለ? ይሄ ማሽኑ ራሱ ብቻውን መስራት ይችላል ካለምንም ተጨማሪ። አሁን ይሄ የቡና መፍጫ አለ። ቡና ፈጭቼበት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ ተከታታዮች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ውድ ቤተሰቦቼ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እናንተ ስታበረታቱኝ እኔ የመስራት ፍላጎቴ እየጨመረ ቪዲዮዎችን ለቀቅ አደርጋለሁ ማለት ነው። እንግዲህ እናንተ ገድፉኝ፣ አበረታቱኝ እላችኋለሁ። ሰሞኑን በምለቃቸው ቪዲዮዎች ብዙ አስተያየቶች፣ ብዙ ኮሜንቶች እያየሁ ነው። በጣም አመሰግናለሁ ውድ ቤተሰቦቼ። አሁንም ከጎኔ ቆሙ፣ ገድፉኝ ነው የምላችሁ ውድ ቤተሰቦቼ። እንግዲህ ዛሬ ጁምዓ ነው። አርብ ገበያ ብቅ ብዬ ነበረ። እንግዲህ አንዳንዴ ለቤት የሚያስፈልጉ እቃዎችን ገዝቼ መጥቻለሁኝ። ግን ገበያ ስትወጡ ወይ በጣም ከባድ ነው ማለት ነው። አሁን ላይ ባለፈው ራሱ እቃ ካርጎ አድርጉ ምናምን ብያቸው ነበር ማለት ነው። በካርጎ ላኩ ብያቸዋለሁ። የካርጎ አይነት ምንድን ነው? በባህር የምትልኩት ነው እንጂ በአዲስ አበባ ቀረጥ አድርጋችሁ የምትልኩ ከሆነ በጣም ከባድ ነው። እኔም እሱን አልገድፈውም ማለት ነው። በነገራችን ላይ ብዙ ሰው አሁን ካርጎን ይጠላል ማለት ነው። ለምን መሰላቸው? አንዳንድ ሰዎች ካርጎ ሲያደርጉ ምንድነው የሆነ ያልሆነ ዝም ብሎ አለ አይደለ? እዚህ ይውላል የማይባል ኮተት ልብስ ምናምን ከሆነ ባትልኩት ይመረጣል ማለት ነው። ለምን እዚህ መጥቶ በቃ አትለብሱትም። ምንም ነገር ፋይዳ የለውም ማለት ነው። ካርጎ ካረጋችሁ ምንድነው እቃዎች ያኔ አስሊ የሆኑ በጣም ደስ የሚሉ እቃዎች አሉ። ወይም ደግሞ ካርጎ ማረጉን ካልፈለጋችሁ እዛው አረብ ሀገር ሆናችሁ እየሰራችሁ ቤተሰብ ዘመድ እህት ወንድም ካላችሁ የምትፈልጓቸውን እቃ ብዙልን እያላችሁ እዛ ሆናችሁ ማስገዛት አለባችሁ። ሀገር ገብቼ ይሄን እቃ ገዛለሁ ብላችሁ ብራችሁን ይዛችሁ በእጃችሁ የምትመጡ ከሆነ በጣም ከባድ ነው ማለት ነው። እንዳሰባችሁት አታገኙትም። የኑሮ ውድነቱ ከቀን ወደ ቀን እየጨመረ ነው የሚሄደውና እዛ ሆናችሁ አሪፍ እቃዎችን ማስገዛት። ለምን ተጠራቅሞ ታገኙታላችሁ። በኋላ መታችሁ በቃ ወጪ አይበዛባችሁም ማለት ነው። እየሰራችሁ እየተተካ ስለሆነ ማለት ነው። እና ደግሞ ስትመጡ አንዳንድ አሪፍ እቃዎች ብትይዙ በጣም ጥሩ ነው። እዚህ የማታገኟቸውን በቃ እነዚህ ወደፊት ይጠቅሙኛል የምትሏቸውን እንደ መጋረጃ መፍጫ፣ እንደዚህ ቲፋል ብረት ድስቶች፣ እንደዚህ መጥበሻዎች ምናምን ደስ የሚሉ እቃዎች አሉ ማለት ነው። እና አሁን ሀገራችን ላይ የኑሮ ውድነቱ በጣም እየከበደ ነው ያለው ማለት ነው። እዛ ከሄድኩ በኋላ ይሄንን እገዛዋለሁ ብላችሁ ብር ባንክ ካስቀመጣችሁ በጣም ስህተት ነው። ወይም እዛ ሆናችሁ በአስገዙ ነው የምላችሁ ወንድሞቼ ማለት ነው። ለምን እኔ ሀገር ከገባሁ በኋላ ስላየሁት ነው ያለውን ሁኔታ ይሄን የምላችሁ። እና አሁን ሀገር ላይ አንዳንድ እቃ ላይ እያሟላሁ ነው እየገዛሁ። አሁን እንግዲህ ይሄ የምታዩት የእቃ አጥቦ ማጥለሊያ ነው ማለት ነው። እቃ አጥባችሁ ለማንጠፍጠፊያ ነው። አሁን ይሄ 200 ብር ነው የሚሸጠው ማለት ነው። ይሄ ማለት እያያችሁት ነው። አሁን እንግዲህ የሲኒ ማቅረቢያ የብርጭቆ ማቅረቢያ 100 ብር 150 ብር አለ። ይሄ ደግሞ እንደምታው 240 ብር 250 ብር ነው የሚሸጠው ይሄ ትሪ ማለት ነው። እና ከዛ አንፃር ስታዩት ያው ውድ ነው። ምንም ማድረግ አይቻልም። ግን አሁን ይሄ እንግዲህ ለእቃ ማጠቢያ ተብሎ 150 ብር አንዲት ቢላዋ እንግዲህ የምትሸጠው 100 ብር ነው። እዛ ግን ደርዘኑን ብትገዙት አሁን ደርዘኑ 5-6 አለ በአንድ ላይ ብትገዙት። ባለፈው እንግዲህ አንዲት እህቴ ድንጋይ ጎልች አይታኝ ለምን ጉልቻ አትገዥም ብላኝ ነበር ማለት ነው። እና እንግዲህ ያው ጉልቻ ገዝቻለሁ።
ጉልቻው አይደለም ቀላልነቱ። ይቺ 3 ጉልቻ በጣም ከባድ ናት። ግን እናንተ በቃ ጎጆ አውጡ ነው የምላችሁ። ያው ጉልቻ ስታዩ ጎጆ ለመውጣት እንዳሰባችሁ ያስታውቃልና እናንተ ደግሞ እኔን ጎጆ አውጡ ሰምታችኋል። የመዳም ቅመሞች እንግዲህ አሁኑ ገና ይቺን 3 ጉልቻ እየፈራኋት ነው። ሁሉንም ነገር አላህ ያብጀው በሉ። አገራችን ሰላም ከሆነ ምንም አይቸግርም። ዋናው ነገር አፊ ሀያት ነው። አፊ ሀያት ከሰጠን ማንኛውም ሰው ሰርቶ መለወጥ ይችላል፣ ሰርቶ መብላት ይችላል። እና አፊ ሀያት ይስጠን፣ ሀገራችንን ሰላም ያርግልን። እኔም ጎጆዬን እየወጣሁ እንግዲህ ወደፊት የምታውኝ ይሆናል። ገርሞኛል ማለት ነው። አሁን ጉልቻ ስገዛ ያ ረቢ አሁን ቤት ልይዝ ነው በቃ ጎጆ ለወጣ ነው የሚለው ነገር በጣም እንትን እያለኝ ነው ማለት ነው። በጎንም እፈራለሁ፣ በጎንም እንግዲህ አልሐምዱሊላህ እያልኩ ነው። ያለውን ነገር ደግሞ አላህ ያውቃል። ወደፊት ሰላም እንሁን ብቻ ነው የምላችሁ ሀባይብ። እና ደግሞ እንደዚህ አይነት ነገር መፍጫ ብትገዙ ሀሪፍ ነው። መፍጫዬን ላሳያችሁ። ከአረብ ሀገር ነው እኔ ካርጎ ያረኩት ማለት ነው። በባህር ቀጥታ በአዲስ አበባ ሳይሆን ማለት ነው። አሁን ይሄ መፍጫ በጣም ሀሪፍ ነው። አያችሁት አይደለ? ይሄ ማሽኑ ራሱ ብቻውን መስራት ይችላል ካለምንም ተጨማሪ። አሁን ይሄ የቡና መፍጫ አለ፣ ቡና ፈጭቼበት ነው። ይሄ የቡና አለ፣ ይሄ ደግሞ የሽንኩርት አለ ማለት ነው። ይሄ የሽንኩርት ነው። ከዚህ ደግሞ ሌላ የጁስ መፍጫ አለው ማለት ነው። ይሄ ደግሞ ማሽኑ ብቻውን ራሱ ይፈጫል። ካሮት፣ ቀይ ስር፣ ብርቱካን ምናምን ነገር መፍጨት ይችላል ማለት ነው። ላሳያችሁ። ይሄ በጣም ሀሪፍ ነው። ይሄ ብቻውን ሆኖ መፍጨት ይችላል፣ ጁስ ማለት ነው። የፈለጋችሁትን ነገር ይፈጭላችኋል። እና አሁን ይሄ በአንድ ላይ አንድ አለ ሌላ ተጨማሪ የጁስ መፍጫ። አሁን እንደዚህ ሆኖ ነው የካረብ ሀገር እኔ በካርጎ ኮምቦሻ ድረስ ያረኩት ማለት ነው። እና የክፍለ ሀገር ልጆች ሀሪፍ ሀሪፍ የሚባሉ እቃዎችን ካርጎ ብታረጉ እላችኋለሁ። እዚህም መጣችሁ መግዛት የማትችሏቸውን ከአረብ ሀገር ይዤው መጥቼ በሆነ ይጠቅመኝ ነበር የምትሉትን ማለት ነው። ደግሞ ከፈለጋችሁ ውድ ቢሆንም እዛው እየሰራችሁ ሆናችሁ እዚህ ማስገዛት ትችላላችሁ። ሳትመጡ በፊት እዛው እየሰራችሁ ማለት ነው። ይህንን እመክራችኋለሁ። አንዳንድ እቃዎች አሁን እኔ እነዚህን እዛ ላይ ገዛኋቸው። ሌላ እቃዎችም አሉኝ። እንግዲህ እነዚህ እያደረጋችሁ ሳትመጡ በፊት እቃችሁ የምታሟሉ ላለሁ። ለምን ስራ ካቆማችሁ በኋላ ሀገር ገብታችሁ ያላችሁን ኪሳችሁን እንትን ማለት ነው የሚሆንባችሁ። በቃ እቃው ተሟልቶ አታገኙትም። ነገሮች እየተወደዱ ሲሄዱ ያንን እቃ ለመግዛት ወደ ኋላ ትላላችሁ፣ ብራችሁን ስታወት ማለት ነው። ግን እየሰራችሁ ከሆነ እቃችሁን በቃ ተሟልቶላችሁ ታገኛላችሁ፣ ሳትጎዱ ታገኙታላችሁ ሁሉንም ነገር ማለት ነው። እና እንደዛ ነው የምመክራችሁ። ያው ካርጎ አትበይን፣ ካርጎ ከባድ ነው፣ እዛው ሀገራችን እንገዛለን ስላላችሁ ነው ውድ ቤተሰቦች ማለት ነው። ብራችሁን ልካችሁ ማስገዛት ወይም በቃ ሀሪፍ ሀሪፍ የሚባሉ እቃዎችን በኮምቦልሻ ገዛዝታችሁ ካርጎ ማድረግ ትችላላችሁ ማለት ነው። በተለይ ደግሞ እንደዚህ ጠፍታችሁ የምትሰሩት ኢጃዛ ቤት ስትወርዱ አንዳንድ እቃዎችን እየገዛችሁ ማጠራቀም ትችላላችሁ። ለምን በቃ ሳታስቡት ብዙ ነገር ገዝታችሁ ስለምታገኙት ማለት ነው። እና እንደዛ አድርጋችሁ በኮምቦልሻ በባህር ካርጎ ብታረጉ በጣም ሀሪፍ ነው። ብርድ ልብሶች ምናምን በቃ ሀሪፍ ሀሪፍ እቃዎች የሚባሉትን እዚህ ውድ የሆኑትን በጣም እዚህ ደግሞ ሀሪፍ ነው የማታገኟቸውን እቃ ገዝታችሁ ካርጎ ብታረጉ ሀሪፍ ነው። በአዲስ አበባ ይሄ ቀረጥ ምናምን ነገር ያለውን አልመክራችሁም። እኔ ራሱ በቃ ያንን እንትን አልፈልግም ነበር። ያው በኮምቦልሻ ቀጥታ ሳገኝ ነው እና ካርጎ ያረኩት። በአዲስ አበባ የሚባለውን ካርጎ አልመክራችሁም ውድ ቤተሰቦችን። እና እንግዲህ እኔ ያው አንዳንድ እቃዎችን እያሟላሁኝ ጎጆ ለመውጣት እያሰብኩ ነው ማለት ነው። እናንተ ግን ማበረታታታችሁን ቀጥ ተተባተብኩባችሁ አይደለ? አበረታቱኝ፣ ገድፉኝ፣ ላክሸር አድርጉልኝ በቅንነት ውድ ሀገሬ ልጆች እወዳችኋለሁኝ። ደግሞ የተረፈውን ነገር ወደፊት ጎጆዬን እያሟሟኩኝ ጎጆዬን እያጠናከርኩኝ
ቪዲዮዎችን እሰራላችኋለሁኝ ያለውን ነገር እናንተ ከጎኔ ሆኑ ነው የምላችሁ የሀገሬ ልጆች። እና እንግዲህ ስለ ካርጎ ያለውንም ነገር ኮሜንት ላይ አስቀምጡልኝ። ምን ዕቃ ይዛችሁ መምጣት እንዳለባችሁ፣ ምን ይጠቅማችኋል፣ ምን ይጎዳችኋል የሚለውን ማለት ነው ቪዲዮ እሰራላችኋለሁ። ደግሞ የእናንተን አስተያየት አይቼ ማለት ነው። እና አሁን እኔ እዚህ ያላየኋቸውን ዕቃ በጣም ሀሪፍ የሚባሉ ያላየኋቸውን ወደፊት እጠቀምባቸዋለሁ፣ ብዙ አመት ይቆዩልኛል ያልኳቸውን ዕቃ ይዤ መጥቻለሁ። እና አሁን እነሱን አልለድምም ካርጎ ለምን አረኩኝ ብዬ አልላደምም ማለት ነው። ለምን ብትሸጡትም ጥሩ ዋጋ ያወጣላችኋል፣ ብትጠቀሙበትም ቤታችሁ አትጎዱም ማለት ነው። እና ይሄንን ነግራችኋለሁ። ደግሞ እናንተ ታውቃላችሁ ከኔ በላይ ማለት ነው። እኔ ግን አገር ከገባሁ በኋላ ያየሁትን ገበያ ላይ የታዘብኩትን ነገር ነው እየነገርኳችሁ ያለሁት ማለት ነው። ይጠቅማችኋል ብዬ ነው። እንግዲህ ተጠቀሙበት ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ። ባይ ባይ። ሲሉኝ ከበድ ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ።